አንዳንድ ሰዎች በዚህ በሰሞነ ሕማማት ድንገት ሰዎች መተው ሲያቅፉን ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨብጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። ይሄ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ ኃጢአት አይቆጠርም። ትልቁ ጉዳይ ግን ይሁዳን ለማሰብ የተደረገ ነው። ይሁዳ መታሰቢያ ያለው ማለት ግን አይደለም። ይሁዳ የሰራው ይሁዳ የፈጸመውን ድርጊት አሳልፎ የመስጠትን ሁኔታ ቆም ብለን ከሰላምታችን እንድንለየውና ከሰላምታችን እንድናወጣው ቤተክርስቲያናችን የሰራችው ስርዓት ነው ማለት ነው። ለምሳሌ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ ስናነብ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ለአይሁድ ክርስቶስን አሳልፎ ለመስጠት ይሁዳ ምልክት ሰጥቷቸው ነበር። ምን ማለት ነው? የምስመው እሱ ነው፣ ያዙት ብሏቸው ነበር ማለት ነው። ወዲያውኑ ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነሱም እጃቸውን በእርሱ ላይ ጭነው ያዙት ይላል። ስለዚህ ዛሬም ቤተክርስቲያናችን የምትስሙት ሰው አሳልፋችሁት እንደማትሰጡት ምን ያህል እርግጠኛ ናችሁ? በልባችሁና በወዳችሁ ሌላ ነገር እያሰባችሁ ነው ወይ የምትስሙት? አንዳንድ ጊዜ ሰዎች እያነሱን ድንገት ስንደርስ እድሜ ረጅም ነው ስናነሳ መጣ ይሉናል። የሚያነሱን ግን በሐሜት ሊሆን ይችላል። ስለዚህ ከዚህ ድርጊታችሁ ታቀቡ። ሰላምታ ብቻ መስጠት ሳይሆን ሰላምታችሁን አሳልፎ ከመስጠት ወይም ከክፋት ወይም ከጥላቻ ለዩት ብላ ቤተክርስቲያናችን ታሳስበናለች ማለት ነው።